የሆነ ገንዘብ ይዘን ወጥተን የተወሰነ ፋይናንሻል ገና ስናወጣ ለምን ፐርፐዝ ለምን እንዳዋልን ሳናቀው ኪሳችን ባዶ ያደርጋል። እንደ እግዚአብሔር ሐሳብ የማይመላለሱ ከሆነ ገንዘባቸው ይሰለባል። በሬ ተሸጦ መንገድ ላይ ሲደርስ በሬው አህያ ይሆናል። ተንከባለሉ፣ ወደ ጅብ ተቀየሩ። ገበያተኞች ኮንትሪቢዩት አድርጎ አዋጥቶ ገበያው ለዛ ሰው ሲሰጡ ዝናብ እሁድ ቀን ወይ ሐሙስ ቀን ከሆነ ወይ ማክሰኞ ከሆነ ሮብ ይቆማል። የጥንቆላ ስራ ብዙ ነው። ለምሳሌ ያህል ሞራ ገላጭ ወይ ጠጠርጣይ ማለት 9 ፍሬዎች 3 ያስቀምጥና ከሶስቱ ከእያንዳንዱ ወደዚህ ይቀያየራል። በዚህ ባንክ ሲወጡ ሰዎች ጠብቆ አስነክቶ ብራቸውን ይዞ የሚሄዱ አሉ። አጋም ሾክ አለ። በአጋም ሾክ ውስጥ ደግሞ እባቦች አሉ። ይህ መንፈሱን የሚጠራ ሰው እዛው ነው የሚያድረው። ሳር ቤት ደፉ ላይ ልክ ሲያርደው እባቦቹ ወርደው ደሙን ጠጡ። ተልባ አልበላም፣ ፍየል አልበላም። አሁን ፎቶግራፍ ላይ ያው ኢየሱስን ባይሆን ገጸ ባህሪው እሱ የሚመስል ሰው ይመጣና ከዛ ከተኛውበት መሬት ላይ ጎንበስ ብሎ እንደዚህ ሲያነሳኝ፣ ሰላም ለእናንተ የሆኑ ተመልካቾቻችን እንደምንከረማችሁ። ያው ምስክር ዝግጅታችን ይጀቀብ እንደገና ወደ እናንተ መጥቻለሁ። ዛሬ ደግሞ እንደተለመደው በአዲስ እንግዳ መጥቻለሁ። ዛሬ ወንድማችን አቶ ወርቁ ማሞ ከደብረ ዘይት መሰረተ ክርስቶስ ቤተክርስቲያን የህያው ምስክር እንግዳ ለመሆን እዚህ ድረስ ተገኝተዋል። እዚህ ሲኤምኤን ስቱዲዮ ድረስ እንግዲህ መጥተው እዚህ እንግዳችን ለመሆን ስለፈቀዱ በጣም ነው አመሰግናለሁ። አቶ ወርቁ እንኳን ደህና መጡ። አሜን። እንኳን ደህና ቆያችሁ። እንግዲህ በርካታ ምስክርነቶች ሲተላለፉ እሱንም አይቻለሁ። እኔም ምስክርነት አለኝ ብለው ነው የመጡት እና በተለይ ደግሞ በመናፍስቱ አሰራር ብዙ ሰዎች ታስረው የተሰቃዩ ባሉበት ሰዓት ያለፉበት ሰዎች ደግሞ እንዴት እንዳለፉ ጌታ እንዴት ነፃ እንዳወጣቸው መናገር ለብዙ ሰዎች መፈታት የሆነ ነው። ከዚህ በፊት ለምሳሌ ቄስ ከበደን አቅርቤ ነበርና በዛ ምክንያት ብዙ ሰዎች ተጠቅመዋልና እስቲ መጀመሪያ ራስዎትን ያስተዋውቁና ወደ ምስክርነታችን እንገባለን። እሺ፣ ስሜ ወርቁ ማሞ እባላለሁ። እንግዲህ ጌታን ያገኘሁት ከጌታ ከማግኘቴ በፊት በህይወቴ ያለፈውን ነገር መናገር ፈልጋለሁ። በልጅ የተወለድኩት አምቦ ነው። እስቲ ወደ ታሪኮት ከመግባቶት በፊት በተለይ ብዙ ሰዎች በሀገራችን ላይ ይታወቃል በመናፍስት አሰራር ውስጥ ነው ያሉትና በሃይማኖት ሰበብ ይሁን ሃይማኖተኛ መስለውም ይሁን የሃይማኖት ሰዎችም መስለው ይሁን መናፍስት አሰራር ውስጥ አሉና ወደ ምስክርነቱ ከመግባታችን በፊት ለግንዛቤ ረዳንሰን ምን አይነት የመናፍስት አሰራሮች አሉ? እስቲ ከካሜራ ውጭ የነገሩንን ትንሽ እንገሩና ከዛ እንጀምር። እሺ፣ አንደኛ መናፍስቱ ዓለም ላይ ብዙ አይነቶች አሉ። የሰላቢ የሚባል ሰላቢ መንፈስ አለ። ሰላቢ ማለት ሟርት ነው። ለምሳሌ የእንጀራ ምጣድ ይከደንና ሊጡም ባይኖር አክምባሎ ይደፋል። አክምባሎ ብድግ ሲደረግ እንጀራው የሚያወጡ አለ። ስልብና ይባላል። ምንም ሳይጋገር ብቻ አክምባሎ መክደን ነው። የት ይመጣል? ያው ስልብና ነው። ከመናፍስቱ አለ። አዎ ያመጣል። አዎ የሌላውን ይሰልባል ማለት ነው። እና ያ የሰላቢ መንፈስ ይባላል ወይም ሟርት ይባላል። ለምሳሌ ያህል በገንዘብ ደግሞ ስንሄድ የሆነ ገንዘብ ይዘን ወጥተን የተወሰነ ፋይናንሻል ገና ስናወጣ ለምን ፐርፐዝ ለምን እንዳዋልን ሳናቀው ኪሳችን ባዶ ያደርጋል። እና በመናፍስቱ ዓለም ከኛ ላይ የሚወስዱ አሉ። ለምሳሌ ያህል የተለያየ ቦታዎች አሁን አህዮች አሉ። ዝም ብሎ አይጫንባቸውም፣ ምንም አይደረጉም። አህዮች ይለቀቃሉ እና ከተማውን አካባቢ ይዞራሉ። አካባቢውን እነዛ የስልብና መንፈስ ነው። የደፍተራ ነው። ደፍተራዎች የሚያደርጉት መንፈስ ነው እና ስልበት ነው። መስለብ ነው። ሌላው ደግሞ አህዮቹ በዞሩበት አካባቢ ያሉን ገንዘብ ይሰልባሉ እና እነዛ አካባቢ ሰዎች በረከት የላቸውም። እንደ እግዚአብሔር ሐሳብ የማይመላለሱ ከሆነ ገንዘባቸው ይሰለባል። በነዛ ላይ ተምችም ኩኩባ ይመታል። እነዚህ ሰላቦች የሚሰልቡ ሰዎች ያገኙታል። ለምን? ስላልታዘዙ።
እግዚአብሔር ቃሌ ከሚያልፍ ሰማይ ምድር ቢያልፍ ይሻላል ይላል። በቃሉ ላይ ስለሚጸና ነውና፣ ስለዚህ ባልሰጠነው ነገር ደግሞ መርገም አለ፣ በሽታ አለ፣ ተምች አለ፣ በቤታችን በረከት የለም። እነዚህ ሰላቢዎች በዛ ክፍተት አማኝ እንኳን ቢሆን ስላልታዘዝን ቃሉ ይሰለባል። እንደዛ አለ። አሁን ሰሜን ወደ ጎንደር አካባቢ ሊቃውንት አንድ ነበርና ሲነጋ ይማር ነበር። ልጁ ትቶ እኔ ጋር ይሰራ ነበር እና ትቶ ወጣ። በሬ ተሸጦ መንገድ ላይ ሲደርስ በሬው አህያ ይሆናል። ወደ አህያ ይቀየራል። እነዚህ መናፍስቱ አለቃ ስልጣናት ኃይላት በሰማያዊ ስፍራ ያሉ ብዙ ነገር ወደ በአዋፍት ይለወጣሉ። ለምሳሌ በጅብ ሰው ወደ ጅብ ይለወጣል። ለምሳሌ ናሽናል ሰርቪስ 1977 ነበርና አንድ ጓደኛዬ ነበርና ጥበቃ ላይ ያለ ማማ ላይ ሆኖ ከርቀት ያያቸዋል። እቤቱ ጎጆ ቤት ሰሜን አካባቢ ነውና ውጪው ላይ እሳት አነደዱ፣ ተንከባለሉ፣ ወደ ጅብ ተቀየሩ። ያያቸው ከዛ በኋላ ሲተኩስ ሴትዮዋን ሲመጣ እጁ አበጠ። በየአመቱ እጁ ያብጣል። አሁን በህይወት የለም። ናዝሬት ነበረ። ሁለቱ አማቾች ናሽናል ሰርቪስ ነበርና እንደዚህ አይነት መናፍስት ዓለም አለ። ሌላው ደግሞ የቡዳ መንፈስ የሚባል ፔንትሬት አድርጎ የሰው አይን የሚገባ ሳይንቲስቶች ያው የአይን እንደ ጨረር አድርጎ የሚናገሩት አለ። ነገር ግን ሰውየውን ወይ ህፃኑን ትኩር ብሎ ያ ሰው ወይ ሴት ካየችው ህፃኑ ይታመማል፣ ይሞታል። መንፈስ ነው እና ይሞታል። ሁለተኛ ገበያ ውስጥ ሲገባዩ ጥላውን ከረገጠ ያ መንፈስ ያ ቡዳ የተባለ ሰው ሰውየው አይናገርም፣ አይጋገርም፣ ተከትሎት ይሄዳል። እንደዚህ አይነትም አሉ እና የመናፍስቱ ዓለም ይሄ ነው። ሁለተኛ ደግሞ ሰዎች በሚሞቱ ሰዓት ሰኔ ሐምሌ ውስጥ ከሆነ ኃይለኛ ዝናብ ከሆነ ለመቅበር በጣም ይቸገራሉ እና ሰዎች ኃይለኛ ዝናብ ነው ከፍተኛ ሃይላንድ ቦታ የሆኑ ሰፈር ደጋዎች አለና ይዞ ለመሄድ ስለሚቸገሩ ዝናብ የሚያስቆም አለና ኮንትሪቢዩት አንዳንዴ ገበያተኞች ኮንትሪቢዩት አድርጎ አዋጥቶ ገበያው ለዛ ሰው ሲሰጡ ዝናብ እሁድ ቀን ወይ ሐሙስ ቀን ከሆነ ወይ ማክሰኞ ከሆነ ሮብ ይቆማል። ዝናቡን የሚዘንበው ማስቆም ይችላል። ይሄ መናፍስት የተለያየ ያው ስጦታዎች አላቸው። ያው ጸጋ ልዩ ልዩ ነው፣ መንፈስ ግን አንድ ነው እንደሚለው በገሃዱ ዓለምም እንደዛው አለ። ልክ እንደ እግዚአብሔር ቤት እንዳለው እነሱም እዛ ጋር ያው ኮፒ ነው። ኮፒ ነውና ያንን ያደርጋሉ። ሌሎች ደግሞ ለቀብር የተዘጋጁ ሰዎች ገንዘብ ይላክለታል፣ ይቆማል። ለ3 ቀን ይሆናል፣ ለ5 ቀን ዝናብ አይዘንብም። በትክክል ያደርጋል። አዎ ያደርጋል። በምን አወቁ? አሁን ይሄንን ነገር ነው አሁን ተመልካቾች ሲሰሙ እርሱ በምን አወቁ? አይተዋል ወይ? እኔ አይቻለሁ። ለምሳሌ ደብረ ውስጥ አለ፣ አምቦ ውስጥ ማለት እነዚህ ዝናብ ያስቆሙ አሉ። በትክክል ይገዛል፣ ገንዘብ ይሰጣል፣ ያቆማል። ካልሆነ የዛን ቀን ዝናብ በዛ ኃይለኛ ነው የሚያደርገው። ስለዚህ ነጋዴዎች ተጠቅላላ ኮንትሪቢዩት አዋጥተው ለዛ ሰው ይሰጡታል፣ ዝናቡን ያቆማል። ጠንቋዩ ማለት ነው። ጠንቋዩ ይህንን ያደርጋል። የጥንቆላ ስራ ብዙ ነው። ለምሳሌ ያህል ሞራ ገላጭ ወይ ተጠርጣይ ማለት 9 ፍሬዎች 3 ያስቀምጥና ከ3ቱ ከእያንዳንዱ ወደዚህ ይቀያይራል እና ቋንቋው ለየት ይላል። አረብኛ ይመስላል። መካ ሸራ ይላልና እኔ ዶሮ ውስጥ ያየሁት መካ ሸራ ይላል። ለምሳሌ ሰውየው ከአሜሪካን ወይም ከአውሮፓ ከየትኛው አገር የመጣ ሰው ቢሆን ይሄ ሰው ሞራ ገላጩ ወይ ተጠርጣዩ ምንም ትራንስፖርቴሽን የሌለበት ሮሞት ኤሪያ ላይ ያለ ሰው ነውና መናፍስቱ ጠሪው ጋር ይሄዳል። ከየትኛው ስቴት እንደመጣ የት ስቴት እንደሚኖር ምን እንደሚሰራ ልጆች ካለው ልጅ እንዳለው ከሌሎም በሚገባ ህይወቱ ዘመን ይናገራል። ግን ከየትኛው መንፈስ ነው ስንል ከዚህ ዓለም ገዢ ከሰይጣን ከሉሲፈር ተቀብሎ ነው።
ቋንቋ ሁሉ ይደባልና በደንብ ይናገራል። ለምሳሌ አንድ ቦታ ነበርና 7ቱም ዶክተሮች ነበሩ። በመናፍስቱ ዓለም በጣም አካዳሚካል ደካማ የሆኑት ጂነስ እንዲሆኑ እና ፌመስ እንዲሆኑ ይደረጋል። መናፍስቱ ያደርጋል። ግን የመጨረሻው የዘላለም ሕይወት የዘላለም ሞት ነው። ወደ ዲን እሳት ወደ እቶን ነው የሚጣሉት። ይሄ ሁሉ ያደርጋል። ሁለተኛ ደግሞ ሰዎች አጋጣሚ መንገድ ላይ ይጣላሉ። በሆነ መንገድ ላይ ጠብቆ ሰው ሲገለው የሞተ ሰው ቤተሰቡ ማን ገደለው የገደለው ሰው ስላላወቁ ሙታን ጠሪዎች አሉ። ሙታን ጠሪዎች ጋር ሄዶ ወይ ሴት ትሆናለች ወንድ አብዛኛው ሴቶች ናቸው። ሄዱና ማን ገደለው ሲል ያ ከሟቹ ጋር የነበረው መንፈስ እንደ ሟቹ አርጎ ካራክተር ይጫወታል። እንደሱ ድምጽ ይናገራል። የሱን ድምጽ እንዲሆኜ ነው እንዲኖ ከሌኖ ገደለኝ እንዲ ያለ ይተነተናል። አንድ ጊዜ እኔ አንድ አለማዊ ጓደኛ አለኝና እጄ አሁን እናቴን አናግሬ መጣው የእናንተ ውሸት ነው ይሄው እኔ እናቴን የሞተችው ስንት ዓመቷ ነው በደንብ በድምጿ አናገረችኝ የልጅነቴን የተደበቀ ነገር ሁሉ ነገረችኝ ብሎ ይላል። ከዚህ ጋር ያያታ እና ምንድነው ያ ሰው ኦሬዲ ሞቷል። ነፍሱ በአምላኩ ፊት ነው ያለችው። በፍርድ ቦታ ወንበር ነው ያለችው፣ ወይ በጽድቅ ወይ በሞት መንገድ ነው ያለችውና ስጋም አፈር ነውና ወደ አፈር ነው ያለው። ይህ ሰው ሊናገርም ከቶ አይቻልም። ግን ከሱ ጋር የነበረው መንፈስ የዛ የሟቹ ገጸ ባህሪ ይጫወታል። እንደሱ ካራክተር ነው የሚጫወተው። ይሄ ነውና ሰዎች ብዙ ጊዜ ይታለሉ። አይተው ያውቃሉ እርሱ? አዎ እንደዚህ የገጠማቸውን ሰው እና ሰምቻለሁ አይቻለሁ ሞቶ እና ይናገራል። ትክክል። እሺ። እና እንዲህ አይነት አሰራር አለ። የደፍተራ ለምሳሌ እነዚህ ባንክ ሲወጡ ሰዎች ጠብቆ አስነክቶች ብራቸውን ይዞ የሚሄዱ አሉ። ምን እንደነካኝ አላውቅም፣ ምን እንዳስጨበጠኝ ግን ያለን ብሬን ሰጠው። እንደውም እቤት ያለው ሁሉ አውጥቼ ሰጠው። ወርቁን ሁሉ ይሰጣሉ። እዚች ጋር ወይም ቢብት ውስጥ ወይ አፈር ነገር ነው አስደግሞ ይሰጣሉ። እችን እንዳትነካ ይላል። ያለውን ሁሉ ይሰጣል። ከተወሰነ በኋላ ከእንቅልፋቸው እንደሚነቁ ሷውን ከተማ ውስጥ ተለምዷል። ትላንት ወዲያ ራሱ የኔ ባለቤት ጓደኛ አለማዊ ነችና እንደዚህ አለች። ይሄ ያው ነገር ነካኝ ከባንክ ሁሉ አውጣ ስልኳንም ምናምን ሰተመጣች። ይሄ አሁን ከተማ ውስጥ የተለመደ ይሄ የደፍተራ መንፈስ ነው። ደፍተራ ነው ይሄን የሚሰራው። ሁለተኛ ደግሞ የሞተ ሰው መቃብር አፈር ወስዶ የቤት ላይ የሚሰርቁ ሰዎች አፈሩን ሲያፈሱ ወይም ሲበትኑ ያ ቤተሰብ ያለው የሚሰረቀው ቤተሰብ ድንዛዜው አዚም ውስጥ ይሆንና ኃይለኛ እንቅልፍ ውስጥ ይተኛል። ኢቭን የተኛበትን ልብሱ እንኳን ብርድ ልብሱ እንኳን ሲወስዱ አይሰሙም። እንዲህ አይነት የሚሰርቁ አሉ። ይህ መንፈስ የደፍተራ መንፈስ ነው። ደፍተራዎች ብዙ ስራዎች አለ። እንድርብ የሚባል አለ። አታዩም፣ ቆርቆሮ ላይ ይወረውራሉ። ድንጋይ ኃይለኛው ይወረወራል። ወተህ ስታይ የለም። እንደ ርቢ የሚሰሩ ደፍተራዎች ናቸው። የደፍተራ መንፈስ ነው። መንፈስ ሁሉ መርምሩ መልካሙን ያዙ እንደሚለው በዚህ ምድር ላይ ብዙ ክፎች አሉ። ብዙ የሰላቢ የመተት ድግምት አስማት ሞራ ገላጭ እንድርቢ መናፍስት ጠሪዎች አሉ። ሟርተኞች አሉ። ደጋሚዎች አሉ እና ከጥልቅ ከባህር ኬብስ ከምድር ዙሪያ የሚሽከረከሩ በመናፍስቱ ዓለም የሚሰሩ የተለያየ ገጸ ባህሪ የሚሰሩ አሉ። ለምሳሌ ጠላ የምትነግር ሴት ለአምላኳ ለምታመልኳ አምላክ በመጀመሪያው ጠላ አንስታ ግራና ቀኝ ታፈሳለች። መስዋዕት ማለት ነው። ገንዘቡን የሸጠችው የመጀመሪያ ሽያጭ ሳንቲም ወይም ብሩን አስቀምጣ ለዛ ታቀርባለች። በኩሩን ገበሬም ከሆነ በዚህ የሚመላለስ በዚህ በመናፍስቱ ዓለም ካለ የበኩሩን እህሉን ወስዶ ይሰጣል። ከብትም በኩር ይሰጣል፣ እህልም ይሰጣል። ስለዚህ በዛ ይባረካል። እምቢ ካለ ከብቶቹ ያልቃሉ። ሁለተኛ በሚቀጥለው እህልም አይሰጥም፣ አይባረኩም። ያው በመናፍስቱ የመጀመሪያው ለሚሰጡት ለማን ነው? በኩሩን ለሚያመልኩት አምላክ። በዚህ ምድር ላይ ብዙ ዓለም አለ። ለምሳሌ አለ ሙሴ ሕዝቤን አውጣ ብሎ እግዚአብሔር ሂድ አይቻለሁ
ድካም በብዙ መከራ እንባቸውን አይቻለሁ አለ። ማን ልበል ስል የነበረና ያለ የሚመጣ የሚኖር ለዘላለም እኔ ነኝ እግዚአብሔር እንደሆነ ነገረው። እኔ ኮልታፋ ነኝ እኔ አልችልም አለ ሲለው ወንድምን አሮን ጥራው ብሎ አብሮ ሄደ። ስለዚህ ሙሴ ብትሩን ጣለ፣ እባብ ሆነ፣ አነሳው ብትሩን እጁን ብብቱ ውስጥ ከተተ፣ ለምጻም ሆነ። ከዛም በኋላ በፈርዖን ፊትም ብትሩን ሲጥለው የፈርዖን ብትርም ጣለው፣ እሱም እባብ ሆነ። የሙሴ እባብ ያንን ዋጠ እና ተመሳሳይ አለ። አርቲፊሻል የሆነ አለ። አሁን ወርቅ አርቲፊሻሎች አሉ በጣም ያስጎበጁ። ሁለቱ ወርቁ ብናይ ወይ ቴስት ካላረግናቸው ወይ በክብደታቸው ቴስት ተደርጎ ታልታየ ሁለቱ ወርቅ መሆኑን የትኛው ሁለቱ ወርቅ ነው የሚመስለው፣ ግን አንደኛው አርቲፊሻል ነው። በዚህ ዓለም ላይ አርቲፊሻል አማልክቶች አሉ። ሰዎች ከእግዚአብሔር ይልቅ ተድላን ይወዳሉ። የአምልኮ መልክ አለ፣ ኃይሉንም ክደዋል። ስለዚህ ከክፋት ሰራዊት ጋራ እለት እለት የሚሰሩ የጨለማው ዓለም ጋር ኮሙኒኬሽን ያላቸው ብዙ ሰዎች አሉ። በጣም ጥሩ። እንግዲህ አሁን እነዚህን እንደገና መልሰን እንመለስባቸዋልና አሁን ተመልካቾች ምን የሚያስቡ ይህን ነገር ሁሉ የሚነግሩ እነሳቸው በምን ውስጥ አልፈው እዚህ ደርሰው ነው የሚለውን እርሶ ምስክርነት መስማት ይፈልጋሉና ቅድም ያቋረጥኩትን ከልጅነት ጀምሮ ስለ ቤተሰቦቹ ስላስተዳደጉ ተርኩልኝ። እሺ እኔ የተወለድኩት አምቦ ነው። አምቦ ከመድረሷ በ10 ኪሎ ሜትር ይሁን 12 ትክክል አይደለም፣ ሜጢ ከተማ ነው። አምቦ ከመድረስ በአንድ ከተማ አለች ወረዳ ሜጢ ነው የተወለድኩት። አምቦም እዛ ሁሉቃ ወንዝ የሚባል አህቶቼ ውታ አድማሰው ውታ ደቆ የሚባል እስከ ግንደበረ ደግሞ የውሃ ወፍጮ ታርባይን አለው የኔ አህቶቼ አምቦ ውስጥና ይታወቃሉ። ስለዚህ እኔ እዛ ስወለድ አንድ ልጅ ሲወለድ ጸጉሩን አይላጭም፣ ክርስትና አይነሳም። ምን ሲሆን ለአመቺሳ ይሰጣል። አመቺሳ ማለት ቃልቻ ዛር መንፈስ ጠሪ ነው። ለሱ እንዲመርቅ አንኮፒ ነው ሴጣን ሁልጊዜ ቤተክርስቲያን ልጅ ሲወለድ ለቤተክርስቲያን አሳልፋ እንደምትሰጠው ሴጣን ደግሞ ኮፒ አድርጎ ለዚህ ዓለም ገዢ ሴጣን አሳልፎ ይሰጣል። እና ስምም ያወጣው ማን ነው? ያ መናፍስ ጠሪው ነው። ከዛ ይመርቃል፣ ቱቱ ይላል፣ ስም ያወጣል። ከዛም በኋላ ነው ክርስትና የሚነሳው። እኔም እንደዛ አንዱ ነኝ። ስለዚህ ስሜንም ያወጣው ሁለተኛ አመቺሳም ፕሮግራሙ ወይ በዛ ህይወት ያለፍኩ ሰው ነኝ። ወርቁ ብሎ ያወጣለት ይሄው ማለት አዎ ያው እሱ ነው፣ ያልተቀየረም ስም እንጂ እሱ ነው ያወጣው። ከዛም በኋላ ክርስትና ተነሳው። ጸጉር ትላጫለህ፣ ያ ከመሆኑ በፊት አትላጭም። እና ያ ሴሬሞኒ ነው እንግዲህ። ከዛ እናቴ ደግሞ በመናፍስቱ ዓለም አዳልሞቴ ወሰንጋላ ወፋብኮ ጨለያቴቴ ቦሮንቲቻ ታመልካለች። ዛር መናፍስቶችን ታመልካለች። ይህ መንፈስ ይህን አመቺሳ ፕሮግራም ሲያዘጋጅ የነበረው ቃልቻ የቃልቻው ወይ የመንፈሱ ስም ወፋብኮ ደንፋ ይባላል። ይሄ አምቦ ያለ ሰው ማንም ያውቀዋል እና መንፈሱ የነበረ ሰዎች ጠንቅቆ የሚያውቁት ነው። እና በዛ መንፈስ ነው እኔ አመቺሳ የተሰጠው። የመረቀኝ ስም ያወጣው እሱ ነው። ይሄ ነው። እናቴ ደግሞ ታመልኳለች። ስለዚህ አሁን ከዚህ በኋላ እናቴና አባቴ ተለያዩ። የት ነበር የምንኖረው? አምቦ መተን ጨርቆስ ማርገጃ አለች። አዲስ አበባ ማርገጃ ድሮ ቅዳሜ እንደው ኳስ እንጫወትበት ነው። ቅዳሜ አለች። አሁን ታክሲ ስቴሽን ሆናለች። እሷ ላይ ነው። ከሱ ወርዶ ወደ ቄራ የሚወስደው ቦታ ላይ ልክ ወደ ታች መገንጠልና ወደ ፈለቀ ዮርዳኖስ ወይ ወደ ላንቻ የሚወስድ መንገድ አለች። እዛ ጋር ጨነቀ ሱቅ የሚባል አለ። ጨነቀ ሱቅ የሚባለው ድሮ ከውጪ ሲላክ ፖስታ ሲላክ እሳቸው ጋር ነው። እዛ ሱቅ ነው የሚካ ከዛ ሰዎች ለሰዎች ያከፋፍላሉ የነበረውና ታዋቂ ሱቅ ነበረች በወቅቱ በእኛ ጊዜና ከዛ አቶ ተፈራ የሚባሉ ወፍጮ ቤት አላቸው። በዛ በኩልም ፈለቀ ዮርዳኖስ ያስኬዳል። ቅርብ ነው።
በዛች አልፈና እዛ የራሳችን ቤት ነበረን ቤተሰቦችና ከዛ እናቴና አባቴ ተለያይቶ እኔ እዛ ዘመዶች ስለነበሩት ወደ ደብሮ ይዞኝ ሄደ እኔና እህቴ ነው። ከዛ በአይሮፕላን ነው ከጅማ ተርጫ የሚባላል አሁን ከተማ ዋናው የደብሮ ከተማ ፊት ዋካ ነበረ። አሁን ተርጫ ላይ ወረን ያኔ ትራንስፖርቴሽን ለአንድ ሰው 25 ብር ከ3 ሳንቲም ነው ከ03 ሳንቲም ነው። ለእህቴና ለእኔ በአንድ ሰው ሂሳብ ነው። አባቴ ይዞን ሄደ። በበቅሎ ነው የሄድነው ዋካ። ከዋካ ኢየሱስ የሚባል ቦታ አለ እዛ ሄድን። ከዛ እዛው የአባቴ ወንድም ነበሩ ድሮ ብዙ ሰዎች አሉ ከዳር ሀገርም የፈለሱ እዛ ነበሩና ለዛ መንፈስ የአባቴ እናት ወገን መስዋዕት ወንድ ልጅ ሲቀርብ መስዋዕት የሚቀርብ አለ ተብሎ ወደዛ ይዘውን ሄዱ። አንድ ገበያ አለ ማሪ ይባላል። ከዛ ወይፈን ተገዛ። የኛ ቤተሰብ የሆነው ከዘር ሐረግ ሳይነካካ ከሌላ ሰዎች ጎረቤት ሆኖ መጥቶ እኛን ይዞን ሄዱ። እነሱ በግራ ሲሄዱ እኛ በቀኝ ይሄር ሳንነካካ ስፍራው ቦቢ ይባላል። ቦቢ ቦታ ደረስ። ሌላ ቦታ ከዘመዳችን ውጭ የሆነ ቤት አደር። ጠዋት ላይ ወደዛው ቃልቻ የአባቴ የእናቱ ዘር ሐረግ ያለበት መንፈሱን የሚያመልክ ሰው ጋር ሄድ። ስማቸውን አሁን አላቅም ያው ልጅም ስለነበር እዛ ሄን ሳር ቤት አለ። በሳር ቤት ውስጥ ሴንተሩ ላይ ምሰሶ አለ። ከምሰሶ በላይ በኩል በውስጠኛው በኩል አጋም ሾክ አለ። በአጋም ሾኩ ውስጥ ደግሞ እባቦች አሉ። ይህ መንፈሱን የሚጠራ ሰው እዛው ነው የሚያድረው። ሳር ቤት ነው እና ጠዋት ለልክ ወይፈኑ ሊያርዱ ያቃልቻው ወይ መንፈሱን የሚጠራ ሰው መጣና ደፉ ላይ ልክ ሲያርደው እባቦቹ ወርደው ደሙን ጠጡ። ከዛ ስጋው ወይ እብስቱ ደግሞ ያው ለመብል እንዲዘጋጅ ለሴቶች ወይ ለእህቶች ተሰጠ። ከዛ በኋላ ሰላምታ ተቀያየር። ሳሙን በቃ እንዴት ነው ምናምን በቃ ለምን መስዋዕቱ ከመቅረቡ በፊት ንክኪ ቢነካ ሰው ይሞት ነበር። ይሄ ከብቱ እየተነዳ ሲመጣ መስዋዕት የሚያመጣው ሰው መንካት የለበትም። አዎ ማንም አይነካካም። እኛ ከተነካ ይሞታል። መስዋዕቱ ከመቅረቡ በፊት ሰላምታ ይሰጣጣል። በመጀመሪያ መስዋዕቱ ደም አለ። ደም ስርየት የለም ይላል የእግዚአብሔር ቃል። እሱን ኮፒ ስለሆነ ራእይ 9 ዕብራውያን 9 ላይ ያለው ኮፒ ነው የሚያደርገውና አለ ደም ስርየት የለም ስለሚል ይሄኛውም ደግሞ ስርየቱ መቅረብ አለበት። ስለዚህ ያንን ስርየት ከተቀበለ በኋላ ነው ሰላምታ የምትለዋወጠው። ለብዙ ዓመት አብረ 20 ዓመትም 30 ዓመት ኖረ አትነካካም። መስዋዕቱ ሳይቀርብ ደሙ ሳይፈስ ደም ሳይፈስ መስዋዕት የለም። ይሄው እዚሁ ኮፒ ነውና ይሄ ነው ይሄኛው መንፈስ። ይሄንን አውቃለሁ። የአምቦ ደግሞ ያመቺሳ መንፈስ ደግሞ ምንድነው? ተልባ አልበላም፣ ፍየል አልበላም ተከልክለዋል። ክልክል ነው። ምናልባት ተሳስቼ ሰው ቤት ሄጄ ተልባ የነካው ነገር ብበላ ደም ነው የሚያስቀምጠኝ ኃይለኛና ተልባና ፍየል አልበላም ነበር። ያው ጌታን ጌትነቱ ዘላለማዊ አምላክነቱ ከተቀበልኩ አምላኬ ብዬ ካመንኩት በኋላ ነው ይሄ ስርዓት ይሄ ከርስ ከኔ ላይ የተነሳው። ስለዚህ ይሄ እንዳለ ያው ከአባቴ ተጣልቼ ወደ እናቴ ጋር መጣሁ። እናቴ ከአዲስ አበባ ወደ ናዝሬት መጣ ነበረ። እሷ ጋር ጠፍቼ መጣሁ። እሷ ጋር ያለው አቶ ነጋ ቦንገር የሚባሉ ድሮ ብዙ አክሲዮኖች ነበሩ። እነ ድሮ ለቆ ነው ይሁን 1947 መሰለኝ የተከፈተው። መኮንን አባተ፣ በጋሻው አየለ፣ አባይ አስረስ፣ በጋሻው አየለ፣ አብደላ ሐኪም የሚባለው አሁን የለው የመናዊ ነው። አስመጪና ላኪ ነበር። ባጼ ኃይለ ሥላሴ የታወቀ ሰው ነበር።
አክሲዮን። ስለዚህ አክሲዮኖቹ 1 2 እያሉ እየወሰዱ አልቆ አበበ ክብረትና ነጋ ቦንገር ነው የቀሩት። እና እዛ ፋብሪካ ውስጥ ከሐረር የሚመጡ ነጋዴዎች አሉ። ምን ፋብሪካ ነው? ዘይት ፋብሪካና ሳሙና ፋብሪካ። ቀበሌ 14 አመዴን ተሻግረ ዳሽን ባንክ ጀርባ ነው ዘይት ፋብሪካው። የቆየ ፋብሪካ አሁን በአሁኑ ሰዓት ቆመዋል። እሳቸውም የሚያውቁት ሜካኒዝም ሐሳቡ የሚያውቁት እሳቸው ስለሆነ እሳቸው አቅማቸው አነሰ፣ አረጁ። ከዛ እንዲቆሙ ነው ያለው በአሁኑ ሰዓት። እዛ ውስጥ እኔ በመጀመሪያ ሻይ ማፍላት ጀመርኩ። እዛ ውስጥ አቶ አበበ ክብረት በጣም መልካም አስተሳሰብ ስለነበራቸው ጥሩ ነው፣ በርታ፣ አይዞ። እኔም ባቡር ላይ የሰራው ሻይ ሁሉ ነገር ነበረ ድሮ ምናምን አለው እና አሁን ባለሀብት ናቸው እና ሆኖ ያሳለፉት ህይወት ያው ያበረታቱኝ ነበር። ከዛም በኋላ እሱን ተውኩና ደግሞ ባርሜል ከሐረርጌ የሚመጣ ባርሜሎች አሉ። በኮስቲክ ሶዳ ይታጠባል። የዘይት የሞተር ዘይት ያለበት የናፍጣ ምናምን የተለያየ ስለነበረ በኮስቲክ ሶዳ በሙቅ ውሃ በእንፋሎት አለ እዛ ቦይለር የሱ ውሃ በሱ ይታጠባል። ባርሜሉን ማገላበጥ ስለማልችል ትንሽ ስለነበርኩ 3 ብር ቀበልና አንዱን ባርሜል ለሌላ ሰው እሰጣለሁ ማጠብ ለሚችሉ በ2 ብር ከአንድ ባርሜል 1 ብር አገኛለሁ። እና እዛ ጥበቃ የነበሩ ሰው አሉ። በአፄ ኃይለ ሥላሴ ዘመን ፊላንስ የነበሩ ናቸው። እዛ ይጠብቃሉና አህዮች አሉ ከበውሰት እንጨት ይዞ የሚመጡ ምናምንና ወስቴጅ አለ የተበጠረ ብጣሪ ገለባ በኩርኩር ውሰድ ቤት አሉኝ ጠርቶኝ። እኔ እጄን አሞኛል አልችልም፣ በእውነት አልችልም፣ ትንሽ ነኝ። እሳቸው ጠዋት 12 ሰዓት ነው የገቡት። የ3 ፈረቃ ነበረ። 8 ሰዓት ሲወጣ በዛ በበራፋችን ሲያልፉ ለናቴ ልጅሽ ባኞ ቤት ሲታጠቡ የሰው ልብስ ኪስ ውስጥ ገብቶ ብር ሲያወጣ አገኘ ነው፣ ስለዚህ 1 በይ ብሎ ሄዱ ወደ ቤታቸው። በዛ ነው የሚያልፉት። ለምን? እንደ ሪቬንጅ ነው፣ በቀል ነው። ያችን አላደረሰኝ ብሎ ነው ፈጠራ ነው የፈጠሩት። እድሜያቸው እሳቸው 85 የሆነ 13 ዓመት በየሆነኝ ነው። ስለዚህ እና እናቴ ስገባ በጣም ተናደደ። የመኙሻል እንግዳ ትባላለች። አካባቢ ሰው ያቃተ በጣም ቅንስ ሆነች እና መልካም ናት ለሰው ሁሉ እና እንዲህ አድርጋሃል አለች። ኧረ እናቴ አላረኩም እንዲህ ስላልኳቸው ነው አለች። የ84 እና 85 ዓመት ነው የ13 ዓመት ነው ሰው የሚታመነው። እሳቸው ቢያንስ የልጅ ይሆናሉና አልተግባባንም። ከዛ በጣም ምርር ብዬ አለቀስኩ። በቃ ተይኝ፣ ከሰረኩ ያው ወንጀለኛ ነኝ እታሰራለሁ፣ በቃ ተይኝ ብዬ ተነጋገር እና ማታ ጊዜ ተኝቼ ህልም አየሁ። ህልሙ ትልቅ ተራራ ነው። ተራራው ለሁለት የተከፈለ ነው። ደን አለው እና እዛ ላይ መሃሉ ላይ ወይም የማውንቴኑ ለሁለት የተከፈለ ተራራ ላይ ሴንተር ላይ ተኝቻለሁ። እንደ እባብ ተጠቅልዬ እንደዚህ እንደ ሪንግ ተኝቻለሁ። በኔ ዙሪያ ደግሞ እባቦች ተኝተዋል ተጠቅልሎ በኔ ላይ። ራቁቴን ነኝ፣ ልብስም አልለበስኩም። ህልም ነው ማየው። የኤሌክትሪክ ፖል የሚያክል ሰው ይመጣና ጀለቢያ የመሰለ ጀለቢያ ለብሷል። አሁን ፎቶግራፍ ላይ ያው ኢየሱስም ባይሆን ገጸ ባህሪው እሱ የሚመስል ሰው ይመጣና ከዛ ከተኛውበት መሬት ላይ ጎንበስ ብሎ እንደዚህ ሲያነሳኝ በሁለት ጣቷ ነው እንዲህ ያነሳኝ። ምን አክላለሁ? ቁጫጭ። ይሄ በእጅ መዳፍ ቀርጫለሁ የሚለው እንደ እግዚአብሔር ቃል በእጁ መዳፍ ላይ እንዲያረጋና አይዞ ተርበህ ነው ትጠግባለህ፣ አይዞ ብሎ በአየር ላይ ይዞኝ ሄደ። ከዛ ትልቅ ባህር አለ፣ ባህሩን አሻግሮ አስቀመጠኝና ሲሄድ ባሄድ ደስ ይለኛል። ከዛም በኋላ እያየሁት መናገር አልችልም ሄደ እና አለድሜ መታወቂያ አውጥቻለሁ። አለድሜ
ሰራተኛና ማህበራዊ ጉዳይ የስራ አጥ አውጥቻለሁ ካርድ። ድሮ ማህበራዊ ጉዳይ ነበር። ይወጣ ነበረና እሱ ላይ እንያዘውና ረፍት ሰዓታችን ደረሰ። ረፍት አድርገን እንግዲህ ከዛ በኋላ ምን ሆነ ይነግሩናል። ተመልካቾቻችን እየተከታተላችሁ የምትገኙት ይኸው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ዛሬ ደግሞ ወንድማችን አቶ ወርቁ ማሞ ከደብረ ዘይት ድረስ ቢሾፍቱ ማለት ከቢሾፍቱ ከመሰረተ ክርስቶስ ቤተክርስቲያን መጥተው ምስክርነት እየሰጡ ያሉት ምስክርነቱ ይቀጥላል። ባላችሁበት